አንተ ምን ሆነ? ወረበል ካባ መረረኝ። ወረበል ካባ በቃ ኢትዮጵያ ከመጣሁ 7 አመት ሆነኝ። ወላሂ ለዓዚም ምንም በቃ ህይወቴ ሊሻሻል አልቻለም። ከሳውዲ በቃ ከቤተሰብ ጋር መጣን። ያለንበትም ሁኔታ በጣም አስቸጋሪ ነው። እንዴት ነው አንድ ሰው ማለት ነው ከከፍተኛ ኑሮ ወደ ዝቅተኛ ኑሮ የሚወርደው? በጣም ወላሂ ከፍቶኛል። ወረበል ካባ ምኖሮ ያለሁትም ሰፈር ይኸው እስኪ ይኸው አሳያችሁ። ወላሂ በጣም የሚያስጠላው ወላሂ ለዓዚም ሁሉም ነገር በቃ አንድ ቀንም ሳልደሰት ኢትዮጵያ ከኢትዮጵያና ከሳውዲ ህይወት ይሻላል? አረ ወላሂ ሳውዲ ህይወት ይሻላል። አንተ የሳውዲ ህይወት ተገኝቶ ነው? ድሮ እኮ ወላሂ ሳውዲ እያለን እንበላ እንጠጣ ነበር፣ እንዝናና ነበር። በህፃንነታችን በየሞሉ እንዞር ነበር። ሁሉም ነገር በቃ የምፈልገው ነገር ይሟላልኝ ነበር። ግን ኢትዮጵያ ከመጣሁ ቀን ጀምሮ ደግሞ በቃ ምንም የነበርኩበት ምቾት ነው እንዳለ የጠፋው። አባት ስራ ይሰራል? አባቴ ስራ የለውም። እዛ እያለን ስራ ይሰራ ነበር። እናትስ? እናቴ ደግሞ ታማሚ ናት። ጎበዝ ነበረች ስራ ላይ። አሁን ግን እግሯም ያማታል፣ አስምም አለባት። በቃ ሁሉም ነገር ትቸግራለች። እኔ ደግሞ ሁሉም ትምህርት ቤት ሄድ ልጆች ይመቱኛል፣ ስልኬም ወሰዱብኝ፣ የአረብ ልጅ ምናምን ብሎ መቱኝ። ስንት ነገር በቃ ምንም በቃ የኔን ህይወት ማንም ሊረዳው አልቻለም። ያለሁበት ሰፈር ደግሞ ክፍለ ሀገር የሚመስል በቃ ተስፋ የሚያስቆርጥ ሰፈር ነው ያለው። ብዙ ህልም አለኝ እኔ ብዙ ህልም አለኝ ለማሳካት የምፈልጋቸው ፕላኖች አሉ። ግን ያለሁበት ሁኔታ ብዙ ሰዎች ተስፋ የቆረጡበት ያለሁበት ቦታ እንደዛ ነው ያለው። በቃ ራሴን ላገኝ አልቻልኩም። በቃ ሁሉም ነገር አስጠልቶኛል። እባክህ ጉዳዩ ምን መሰላችሁ? ይሄ ጉዳይ መቼም ሳይገባችሁ ቀርቶ አይደለም። ይሄ ልጅ ቲክቶክ ላይ የእውነት ነው የተናገረው። ከአረብ ሀገር ምላሽ ይሄ ሀገር እንዴት እንደሚደብር። እንግዲህ ዛሬ የመጣሁት ልጆቻችሁን ዱባይ ወይ ሳውዲ አረቢያ አሳድጋችሁ ወደዚህ ሀገር የምታመጡ እድለኞች ልበላችሁ። እናንተ እድለኞች ናችሁ ሀገራችሁ ስለገባችሁ ልጆቻችሁን ይዛችሁ። ግን እነሱን የምታደርጉት እድለ ቢስ ነው የምታደርጉት። የምሬ ነው። አጊቶ ማጣት ነው ለነሱና አይቶ ማጣት አለ አይደለ? አሳይተን ሳ የሚባል አማርኛ አለና እኔ ብዙ ልጆች አይቻለሁ እዚህ ብዙ ወንድም ሴትም እዛ አገር ያደጉ ማለት ነው። እድገት ስላችሁ ትንሽ ሆኖ 3 አመት 5 አመት አይደለም እኮ 10 ምናምን አመት ድረስ የምታሳድጉ አላችሁ። በተለይ ኢቃማ ያላችሁ ሰዎች በቃ ያ አገር የራሳችሁ አገር እስቲመስላችሁ ድረስ ልጆቻችሁን እዛው አሳድጋችሁ እስከ ማስተማር ደረጃ ትደርሱና የሆነ ጊዜ ህይወት ሲጎልባችሁ የሆነ ነገር ሲፈጠር ሰብስባችሁ ዛችሁ ትመጣላችሁ። ከዛ ልጆቹ እዚህ ሀገር መኖር አይችሉም። ያ ነገር ምን ሆነ? ዛሬ ብዙ መናገረው አለኝና እንዳትናደዱ። ምክንያቱም በጣም ብዙ ልጆች አይቻሉ እዚህ ሀገር መጥተው ስራ መፍጠር አይችሉም። ሀገራችን ጋር መጓዝ አይችሉም። ብዙ ነገር ነው የሚሆኑት። በቃ ምክንያቱም ሀገራችን ነው። በጣም ጥረት ይፈልጋል። እዚህ ሀገር ለመኖር ጥረት ይፈልጋል። ምክንያቱም እዚህ ሀገር የመንግስት ሰራተኛ ከሆነ በወር 5000 የሚከፈለው ከሆነ ደሞዝ ቤት ኪራይ 6000 ብር ነው የሚከራየው ቤት ማለት ነው። ከዛ 5000 በወር ይሰራል። የሚበላው ነገር አለ፣ ብዙ ነገር አለ። ግን እንዴት እንደምኖር እኔ ማላቀውም ብሎ ያወራል። እና ከባድ ነው። ልጅን እዛ ሳድጋችሁ ይዛችሁ የምትመጡ ልጆች እባካችሁ በልጅነት አምጧቸው፣ ወለዱ። ግን 2 አመት 3 አመት በላይ መሆን የለበትም። ለነሱ አሰብን ብላችሁ ብዙ ነገር አይተው እዛ በነበረ ሰዓት ምን እንደሚያረጉ ምናምን እንዳወራ ሰምታችሁታል። ወላሂ ነው የምላችሁና ይሄ እንግዲህ ትልቅ ልጅ ነው እያያችሁት ነው እዛ ስለኖረ ማለት ነው። እና እንኳን ሳውዲ አረቢያ ወይ ዱባይ የተለያዩ ሀገር ልጅ ማሳደግ ቀርቶ ልጅን አሁን እኔ እዚህ ሀገር እያኖርኳቸው ነው አይደል? ትክክል አይደለም። ያው ማስተማር ስላለብኝ ጥሩ ነገር አብሬያቸው ስላለሁኝ ልንከባከባቸው ስራ ላስለምዳቸው እችላለሁ። ግን ልጅን የሚንከባከባቸው የሚቆጣጠራቸው ከሌለ
ከተማ አስገብታችሁ ስራ ሊለምድ አይችልም። ቦዘኔ ሆኖ ነው የሚያደርገው። በቃ ቦዘኔ ታውቃላችሁ። ገጠር ላይ ግን እኛ ስናድግ አስተዳደጋችን እንዴት እንደሆነ ታውቃላችሁ። ልጅ 5 ዓመት ሲሞላው ከብት ጥበቃ ይጀምራል። መንገላታትን ይለምዳል። እንዴት እንደሚሰራ ልፋት እንዴት እንደሆነ ሁሉን ነገር ይረዳል። ገበሬ ሆነን ግብርና እንወርዳለን። በቃ 7 ዓመት 8 ዓመት እየሆን በቃ የአባታችን አገልጋይ እንሆናለን። እንለፋለን፣ እንጥራለን። ያ ያደረገን እሺ እጦታችን ነው ብንለው ግን ያ አስተዳደግ ቀጥቶን ነው የሚያሳድገን። እንዴት ለፍተን መኖር እንዳለብን በደንብ አድርጎ አስተምሮናል። አሁን እሳይ ከተማ ሰው ችግር አይችልላችሁም። ምክንያቱም አስተዳደጉ ነው። እሱ ላይ እኮ አይፈረድም። ወይ ስራ ማስለመድ አልቻላችሁ ወይም ትልቅ ሲሆን እነሱ ራሱ ጥያቄ ይሆንበታል። እና ከተማ ቁጭ አድርጋችሁ አሳድጋችሁ ስታበቁ እኔንም አልረባኝ ራሱንም አልረባም ምናምን ብላችሁ ልጆቻችሁ ወደ ሱስ ውስጥ ገብተው እንኳን እናንተን ለመርዳት ከእናንተ ገንዘብ ሲያጡ እናንተ ጋር አስተመጣላት ደረጃ የሚደርሱት በዚህ ምክንያት ነው። ቁጭ አድርጋችሁ ቅብጥ ብሎ ያርጋል። እና አስተዳደጉ እኮ ቀብጣችሁ እንዳሳደጋችሁ አሁንም የሆነ ነገር ካላደረጋችሁለት ካናታችሁ አይወርድም። ትልቅ ስለሆነ አይደለም። ትልቅ መሆን የሚችለው መቼ ነበር? እንደዛው ትንሽ ሆኖ ነው። ያ ሰውዬ ትንሽ ሆኖ በደንብ አድርጎ የሚከታተለው ሰው ያስፈልገው ነበር። ግን እሳ የሚፈልገው ይቀርብለታል። ልብሱ በሳምንት ታጥቦ ልብሱን ይቀይራል። እንደፈለገ ይበላል፣ ይጠጣል፣ ይወጣል። ያ ሰውዬ በኋላ ህይወት ተማር፣ ራስህን ቻል፣ ሀታ ልታገባ ነው ራስህን ቻል፣ ሚስትህን እንድታስተዳድር ብትሉት አይሰማችሁም። አልለመደማ እንዴት መተዳደር እንዳለበት ምንም ነገር አልለመደም። ስለ ስራም ሆነ ለብቻ ገንዘብን ሰርቶ ማምጣት ገንዘብ እንዴት ብሎ እንደሚመጣ አልተማረም። ገባችኋ? እና አንዳንዴ ፈተና አጥቶ ማሳደግ ልጅን ፈተና ማሳየት አሪፍ ነው። በተለይ ወንድ ልጅ፣ ሴት ልጅ ችግር የለውም። ያው ቀጣይ ህይወቷ ባሏ ጋር ነው የምትኖረው። ባሏ ጋር ትሄዳለች። ባሏ ጋር እንድትኖር ግን የቤተሰብ ተጽዕኖ ያስፈልጋል። አስተዳደግ ይወስነዋል። አለበለዚያ እንደፈለገች ከሆነች ባሏም ላይ ፈልጋት ይችላል። ባሏ ጋር ላትቀጥል ትችላለች። ገባችኋ? ወንድ ልጅ ተብሎ የምር አስተዳደግ ይወስነዋል። እና ድሮ ሁሉም ሰው በጣም አሪፍ ነበር። አሁን ግን ሁሉም ልጆች እየቀበጡ ነው የሚያድጉት። እኔ እንጃ ወይ ሀብታም ሆኖ ወይ ሀብታምን ተጠጉ ተብሏልና ብዙ የሀብታም ልጆች ስናያቸው አባታቸው ካልከሰረ፣ አባታቸው ህንፃ ካለው፣ መኪና ካለው፣ ገንዘብ ካለው ያው በዛ ይተዳደራሉ። አባታቸው ከከሰረ፣ ቤተሰብ ከከሰረ፣ እነሱ ምንም አይነት ነገር ከሌላቸው ራሳቸውን ሆኖ መቆም ይከብዳቸዋል። ያ ገጠር ያደገው ሰው ይሳ ምንም ከሰረ ምንም ነሰረ ከባዶ መነሳትን ያቅበታል። የምሬን ድሮም ባዶ ነበር። አሁንም ባዶነት ከተመለሰ እንዴት መኖር እንዳለበት ወደኋላ አያስብም፣ አይፈራም። የምሬን እኔ አሁን እዚህ ደረጃ ደርሻለሁ አይደለ? ወደኋላ ብመለስ እንዴት እንደምነሳው አውቀዋለሁ። ምንም ችግር የለብኝም። ማጣትን ለምጄ ያደግኩ ሰው ነው። ማጣት ጋር ተነጣጥሬ ያደግኩ ሰው ነኝ። ገባችኋ? እናንተም ማጣት ጋር ችግር ጋር የኖራችሁ ሰዎች ጉዳያችሁ አይደለም። ሲቀር ይቀራል፣ ሲመጣ ይመጣል፣ ሲሄድ ይሄዳል። ያንን ዕውቀት ያስፈልጋል። ገባችኋ? ግን ያንን ያልተማረ ሰው የሆነ ትልቅ ነገር ለምዶ ያ ነገር ሲቀርበት በጣም ከባድ ነው። በቃ ጎዳና ላይ ወጥቶ እስከመለመን ደረጃ ሊደርስ ይችላል። በጣም ሊከፋው ይችላል። በጣም ብዙ ነገር ሊሰማው ይችላል። እና ልጆቻችሁን ስታሳድጉ እንደዚህ አታድርጉ። ራሱን ሆኖ እንዲያድግ በጣም ጫና ብታደርጉ አሪፍ ነው። ከተማ ተከራይታችሁ ከምታኖሩ ከምታስተምሩ ገጠር እናትሽ ጋር ቢያድግልሽ ይመረጣል። ቢያንስ እናትሽ ጋር ያለውን የገጠር ችግር ተምሮ ያድጋል። ባታስቸግሪውም በቃ ገጠርን ህይወት አይቶ ማደጉ ጀግና ሆኖ ነው የሚያድገው። በቃ ወደፊት ጀግና ያደርገዋል። በቃ ሁሉም ነገርና እንዳታቀብጡ። የምሬን ነው። ነገ ዋጋ ያስከፍላችኋል።
የማግባት ደረጃ ደርሶ ትልቅ ደረጃ ደርሶ ከትምህርት ወድቆ ቤት ተቀምጦ የሆነ ትልቅ ወዚፋ ነው የሚሆንባችሁ ለራሳችሁ እና ወደፊት ለልጆቻችሁ ጥሪት የምታስቀምጡት እንደዚህ በማድረግ ነው። የምሬ ነው። አሁን ልጇን እንዲህ እያደረገች ነው ገጠር ዱለወለች ምናምን የሚሏችሁን ይሉንታ ወደ ኋላ ተውት። ነገ ለሱ የሚጠቅመው የዛሬ ልዩንታ ሳይሆን በችግር ያደገው ነው ነገ ተሽቀንጥሮ መሄድ የሚችለው እና እኔ በብዙ ቦታ ስላየው ነው። እዚህ ሀገር መጥተው በጣም ብዙ ነገር አስለምደው ዩቲዩብ አስተምረው ሚዲያ ቲክቶክ አስለምደው ልጅ እንደዚህ ነው እያላችሁ ልጆቻችሁ ጋር ብዙ ተገናኝቻለሁ። ብዙ አስቤዛም ወስድላቸው ወይ ደግሞ እቃም ወስድላቸው ከአረብ ሀገር የመጡ ብዙ ልጆች አሉ እኔ የማውቃቸው። ግን እንዴት እንደሆኑ እንዴት እንደሚሆኑ በጣም ያሳዝኑኛል ለእኔ ራሱ ማለት ነው። እሳቸው በሰፊ ለምደዋል፣ ብዙ ነገር ለምደዋል። ይህ ሀገር አይመጣለትም እንደዛ በፍጹም ነው የምላችሁ። እና ለዛሬ የነበረው ቪዲዮአችን ከተመቻችሁ ላይክ አድርጉ። ትክክል አይደለም ካላችሁም ደግሞ ኮሜንት ላይ ያሳውቁኝ። እኔ ሁሌም ይሆናል ያልኩትን ነው ማወራው። ይመቻችሁ።